ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ማድረግም አትርሱ እያልኩኝ ዛሬ ይዘንላችሁ የመጣን አንዳንድ አጠር ያሉ ዜናዎች አሉ። ወደዛ እናልፋለን። አብይ አህመድ ትግራይን የሚወርበት ቀን ቆርጧል። መቼ እንደሆነ መቼ እንዳሰበ እንነግራችኋለን። ታማኝ ከሆኑ ምንጮቻችን ከኢትዮጵያ መከላከያ ሰራዊት ያገኘነው ነው። የትግራይ መንግስት መግለጫ አወጣ። ለአብይ ያወጣውን የትግራይ ወረራ የተቃወሙ የኢትዮጵያ ጀነራሎችም አሉ። ማን እንደሆኑ እነሱንም እንነግራችኋለን። እስከ መጨረሻ ከኛ ጋር ቆዩ። የትግራይ መንግስት ያወጣው መግለጫ አለ፣ እሱንም እንነግራችኋለን። እስከ መጨረሻ ከኛ ጋር ቆዩ። ከሁሉ በላይ ግን ሁሉ ጊዜ እንደምንላችሁ ላይክ አርጋችሁ ጀምሩት። ወደዛ እንለፍ፣ አብረን እናዳምጠው። የምርጫ ቦርድ ያስተላለፈው ውሳኔ ህገ መንግስቱንና የፕሪቶሪያ ስምምነትን በግልጽ በመጣስ የትግራይ ህገ መንግስታዊ ወሰንን አደጋ ላይ የጣለ ውሳኔ በማለት ውሳኔውን አወገዘው። የትግራይ ህዝብ ውድ ልጆቹን ከፍሎ ከሌሎች የኢትዮጵያ ብሔረሰቦችና ህዝቦች ጋር ባካሄደው ትግልና በከፈለው ውድ መስዋዕትነት ለሁሉም ህዝቦች በእኩል የሚያገለግል ፌዴራላዊ ዲሞክራሲያዊ ስርዓትን እንዲተከል ያደረገ ነው ያለው መግለጫው። አሁን የተላለፈው ውሳኔ በውድ የህዝብ ልጆች የተተከለውን ህገ መንግስታዊ ስርዓትን በመጣስ በትግራይ ህዝብ ላይ የተፈጸመና እየተፈጸመ ያለው ግፍና የዘር ማጥፋት ወንጀል ሳያንስ ይህ ውሳኔ ህገ መንግስታዊ የትግራይ ወሰንን አደጋ ላይ የሚጥል ነው ብሏል። የትግራይ ህዝብ ውክልና የሌለው የፌዴሬሽን ምክር ቤት ያስተላለፈው ውሳኔ በጽኑ እንደሚያወግዘውም የትግራይ ጊዜያዊ አስተዳደር በመግለጫው አሳውቋል። በመሆኑም ይህ አደገኛ ውሳኔ የሚያመጣቸው ሁለንተናዊ ችግሮችን ግምት ውስጥ በማስገባት እርምት ሊወሰድበት ይገባል ብሏል። የትግራይ ህዝብ ከሌሎች የተጨቆኑ ህዝቦች ጋር በመሆን ባካሄደው መራራ ትግልና በከፈለው መስዋዕትነት ለሁሉም ህዝቦች በእኩል የሚያገለግል ህገ መንግስትና አዲስ ፌዴራላዊ ዲሞክራሲያዊ ስርዓት በዚች ሀገር እንዲተከል ያደረገ መሆኑን አስታውሷል። በትግራይ ህገ መንግስታዊ ግዛት አስመልክቶ ያወጣው መግለጫ ህጋዊነት የሌለው ነው ሲል የትግራይ መንግስት ኮሚኒኬሽን ቢሮ አስታወቀ። ቢሮው ቦርዱ ዛሬ የካቲት 16 2018 ዓ.ም በአምስት የትግራይ የምርጫ ጣቢያዎች አስመልክቶ ባወጣው መግለጫ ውሳኔው የትግራይ ህዝብ ህልውና የሚፈታተን ኢፍትሐዊ ውሳኔ በመሆኑ ሁሉም እንዲያወግዘውና የትግራይ ህገ መንግስታዊ ሉዓላዊነት ለማክበር ሁሉም አንድነቱን እንዲያጠናክርም ጥሪ አቅርቧል። የትግራይ ኮሚኒኬሽን ጉዳዮች ቢሮ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ የካቲት 16 2018 ዓ.ም በትግራይ 5 የምርጫ ጣቢያዎች አስመልክቶ ያስተላለፈው ውሳኔ ህጋዊነት የሌለው የትግራይ ህገ መንግስታዊ ግዛት ላይ አደጋ የደቀነ መሆኑን አስታውቋል። የትግራይ ግዛት አንድነት የማያከራክር ነው ያለው መግለጫው ቦርዱ በ5 ወረዳዎች ላይ ውሳኔ ያስተላለፈባቸው አካባቢዎች በወራሪ የተያዙ እንጂ ታሪካዊና ህገ መንግስታዊ የትግራይ ግዛት መሆናቸውን ገልጿል። እነዚህ አካባቢዎች ከትግራይ ጄኖሳይድ ጦርነት ወዲህ በወራሪ ኃይሎች የተያዙ መሆናቸው የፌዴራል መንግስት ይሁን ዓለም አቀፍ ማህበረሰብ የሚያውቁት እውነታ ነው ያለው መግለጫው። በመሆኑም እነዚህ አካባቢዎች አከራካሪ ቦታ ናቸው ብሎ ማቅረብ ተቀባይነት የለውም ብሏል። ተፈናቃዮች በየኬንዳው ተጠለው በአስከፊ ችግር ባሉበት ሁኔታ ምርጫ ለማካሄድ ማሰብ ስልጣንን ከማራዘም ውጭ ሌላ ትርጉም የለውም ሲል የትግራይ ኮሚኒኬሽን ጉዳዮች ቢሮ አስታውቋል። የፕሪቶሪያው ስምምነት በወራሪ የተያዘውንና ከጄኖሳይዳዊ ጦርነት በፊት በትግራይ አስተዳደር ስር የነበረው የትግራይ ግዛት አንድነት ወደ ጊዜው አስተዳደሩ እንዲመለስ በግልጽ ያስገድዳል ያለው መግለጫው ውሳኔ ወረራውን ህጋዊ ሽፋን ከመስጠት ባለፈም ሌላ ትርጉም የለውም ብሏል። በተጠቀሱት አካባቢዎች የሚኖሩ የትግራይ ህዝብ ከቀዬው ተፈናቅለው በመጠለያ ጣቢያው ከስቃይና መከራ በማውጣት ክብራቸውና ደህንነታቸው ተጠብቆ ወደ ቀያቸው ሳይመለሱ የሚደረግ ምርጫ ተቀባይነት እንደሌለው አስምሮበታል። ቅድሚያ የሚሰጠው ተፈናቃዮች ደህንነታቸው ተጠብቆ መመለስ እንጂ ከቀያቸው በተፈናቀሉበትና በተሰደዱበት ሁኔታ ስለ መሬታቸው እንዲወስኑ ማድረግ ወንጀል መሆኑ ሊታወቅ ይገባል ብሏል። ተፈናቃዮች በስቃይ ባሉበት ሁኔታ የትግራይ መሬት በሰፋሪዎች ተይዞ እያለም ባለቤት በሌለበት ምርጫ ማካሄድ ከእውነት የራቀና ህገ መንግስታዊ ስርዓቱን የሚጥስ ነው ብሎታል። በመግለጫው የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው መግለጫ ይህ ህገ መንግስታዊ የፕሪቶሪያው ስምምነት የሚጥስ የትግራይ ግዛትን እንደ ቅርጫ ስጋ የሚከፋፍልና ግጭትን የሚያባብስ የሚያቀጣጥል ነው ብሏል። አክሎም ይህ መግለጫ ከዚህ በፊት የጠነሰሰው ሴራ አካልና የህዝብ ሉዓላዊነት የሚጥስና የትግራይ ህዝብን ማንነትና ክብርን ለገበያ ያቀረበ መሆኑን አስታውቋል። ማንኛውም የፖለቲካ ልዩነት ያለው የትግራይ ተወላጅ በምርጫ ቦርድ የወጣውን መግለጫ የትግራይ ህዝብ ህልውና የሚፈታተን በመሆኑ በአንድነት ይህ ኢፍትሐዊ ውሳኔ በመቃወም የትግራይ ግዛት አንድነት ለማክበር አንድነቱን እንዲያጠናክር የትግራይ ጊዜያዊ አስተዳደር ጥሪ ማቅረቡን የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫም አስታውቋል። እንግዲህ ወደ ሁለተኛውን አብይ አህመድን የትግራይን የሚወርበትን ቀን የቆረጠበት ነው የምናልፈው።
የቆረጠው መቼ እንደወሰነ እንነግራችኋለን። ግን ወደዛ ከማለፋችን በፊት ይህንን በሚስጥራዊ በሆነ ስብሰባ አዲስ አበባ ውስጥ አድርገው ነበር። ጀነራሎቹ ያሉበት፣ አብይ አህመድም ያለበት፣ ሁሉንም ተሰብስበው ነበር። ይህንንም ትግራይን ወሮ ከሆነ ወደ ኤርትራም ለመሄድ ከዛ በኋላ ተመልሶ ደግሞ አማራን በሙሉ እነሱን ካሸነፍኩኝ እነሱንም የሚያስታጥቁት የሚያለማምዱት ቆረጣውንም ሁሉንም የሚያሳዩት ያሉት ብሎ የሚተማመንባቸው ሁለቱንም የሰሜን የትግራይና የኤርትራ ከመታሁ አማራ ለማፍረስ በቀላሉ ወደ ተለያዩ ክልሎች አደርጋለሁ ብሎ ተነስቶ ነው ያለው አብይ አህመድ። ግን ይህንን የአሁኑን ውጊያ ባልተለመደ ሁኔታ ተቃውሞ ደርሶታል። ኦፍኮርስ ውሳኔው የአብይ አህመድ ነው፣ ተወስነዋል፣ ቀኑ ቆርጠዋል። ግን ለዛ ግን ይሄ ነገር አያዋጣንም። አሁን ከዚህ በፊት ኤርትራም የአማራ ልዩ ኃይልም የአማራ ምልሻም የሁሉንም ክልሎች ምልሾችም የዓለም ማህበረሰብ ዩናይትድ አረብ ኤምሬት፣ ተርኪ፣ ኢራን፣ ቻይና እና ሌሎችንም ሶማሊያ ሰራዊት፣ የኤርትራ ሰራዊት መጥቶ እንኳን ያላሸነፍናቸው አሁን ልናሸንፍ አንችልም። ስለዚህ አያዋጣንም። ይሄ ውጊያ ይቅርብን። ይሄ ውጊያ በድርድር በሰላም በምናምን እያልን ጊዜያችን እያራዘምን እንኖር እንጂ ከዛ በኋላ ወደ ትግራይ እንሄዳለን፣ ትግራይ እናንበረከካለን ብለን አማራ በሙሉ በፋኖ ይያዛል፣ ኦሮሚያ በሙሉ በኦላ ይያዛል። ከዛ በኋላ መመለሻም አይኖረንም ብሎ የተከራከረው አበባው ታደሰ ነው። ጀነራል አበባው ታደሰ ወዳጅ የሆነው አይደለም የምናገር ያሉት ብዙ በደል ብዙ ችግር የፈጠረ ነው። ግን ሀቅ ተናግረዋል። አሁን ፋኖውም የትግራይ ሰራዊትም የኤርትራ ሰራዊትም አንድ ሆነው ነው ያሉት። ይህንን ለሁላችን አደጋ ነው ብለው ስለሚወስዱት የኢትዮጵያ መከላከያ ሰራዊት ሁሉንም አብረው ነው። ስለዚህ አንድ ጥይት ከተተኮሰች እነዚህ ሰዎች የት እንደሚደርሱ አይታወቅም ብሎ የተከራከረ ግን ያው ዝም በል እንደማለት አይነት እንደዚህ አይነት ኔጌቲቭ የሆነ ነገር መስማት አንፈልግም ብለው እንደዘጋው አብይ አህመድነት የነገረን። የሚገርማችሁ ሌላ አማራውን አበባው ታደሰ ብቻ አይደለም እንደዚህ ያለው። ኦፍኮርስ አማራም አይደለም ከአማራ ክልል የመጣ ነው እንጂ አገው ነው። አበባው ታደሰ አገው ነው፣ ግን ከአማራ ክልል ነው የመጣው። በአማራ በክልሉ ነው የምጠራ ያለሁት ማለት ነው። ለምንድን እንደዛ የምትለው ያለው እንዳትሉኝ ብዬ ነው። እሱ ብቻ አይደለም፣ የኦሮሞ ጀነራልም አለምሸት ደግፌ የቆየ የደርግ ከፍተኛ ባለስልጣን ሻለቃ ነው የነበረው በደርግ ጊዜ ጀምሮ። ከዛ በኋላ ወደ ጀነራልነት የደረሰ ነው። እሱ እንዳውም ኢታማጆር ሹም መሆን አለብኝ ብሎ የሚናገር የነበረ አለምሸት ደግፌ ነው ጀነራሉ። እሱንም አይሆንም፣ ይሄ ነገር አያዋጣንም፣ በህገ መንግስቱ መሰረት ሁሉንም ነገር መፍታት ነው የሚገባን። በህገ መንግስቱ መሰረት ለሁሉንም በህገ መንግስቱ መሰረት ከወሰን ነው ከጨረስ ነው ሁሉንም ቢያኮርፍ እንኳን ደጋፊ አይኖርም፣ እርስ በርሱ ማነሱም ይሆናል። አሁን ግን በመሃል የሚጠላ ሆነ ያለው ሁሉንም አብረው ቁጭ ብለው ሊበሉ ሊጠጡ የማይችሉትን አንድ አርገናቸው ያለነው እኛ ነን። መመለሻ የሌለው ውጊያ ነው። አበባው እንዳለው እኛም ብንሄድ እዛው ልንቀር ይችላል። ከዚህ በፊት ስሮጠን ወደ አዲስ አበባ መጣን፣ ወደ ፊንፊኔ መጣን፣ ወደ ኦሮሚያ መጣን። እኛ ግን እንደዚህ አድርገን ውጊያው ከጀመርነው አንደኛ ኦሮሚያ የሚባል ክልልም አይኖርም። 14 15 ቦታ ላይ ነው የሚቆራረጡት። ስለዚህ የምናደርገው ያለነው እንወቅ። ውሳኔው ኦፍ ኮርስ የእናንተ ነው፣ አስተያየት ስላላችሁኝ ነው ብሎ ጀነራል አለምሸት ደግፌ ተናግረዋል። ስለዚህ አብይ አህመድ ሁሉንም እሺ ጌታዬ ብለው አይደለም የሰሙት። እስቲ ያላችሁን አስተያየት ስጡ ሲል እነዚህ ሰዎች ሁለቱንም በተለይ ጠንከር መረር ያለ ንግግር አድርገው እንደነበረ ነው። ይህንን ያልኩ ያው ውሳኔውን ወስነዋል። አብይ አህመድ ግን ቀኑ ለመቼ ነው ቆርጦ ያለው ያሉን ለሚመጣው ሮብ ነው አድማጮቼ። ምክንያቱ ደግሞ የሚሰጠው በቀጥታ እንግዲህ የኢትዮጵያ መከላከያ ሰራዊት ዳር ድንበርን የሚጠብቀው እሱ ነው። ስለዚህ በኤርትራ እና በትግራይ ወይ ደግሞ በኤርትራ እና በኢትዮጵያ መካከል ያለውን ቦርደሮች ዶቦች እነሱንም መጠበቅ የኔ ግዴታ ነው። ሰሜን እዝ የነበረበትን ቦታ እንመለሳለን። ስለዚህ አሁን እንመጣለን፣ ፍቃድ ከማንም አንጠይቅም ብለን እናውጃለን ተብሎ ያለው የሚመጣ ሮብ ነው።
አብይ አህመድ ይሄንን ብሎ ለማስፈራራት ወይ ደግሞ ይሄንን ለማስቀረት ይሁን አሁን ስለ ምዕራብ ትግራይም ስለ ደቡብ ትግራይም ያወጣው በምርጫ ቦርድ አድርጎ በፌዴሬሽን ምክር ቤት አድርጎ ነው የተባለው አለ። ግን ከአብይ አህመድ ቢሮ ነው ሁሉንም ተጽፎ የሚወጣ ያለው። አብይ አህመድ ውስጡ ምን እንደሚያስብ በየቀኑ ሳይሆን በየሰዓቱ ሐሳቡን የሚቀይር የሰው የማይሰማ ሁሉንም አውቃለሁ የሚል ሰው እንደሆነ የታወቀ ነው። ከሱ ጋር ከፈለገ ሐኪም ይሆናል፣ ከፈለገ ታዋቂ ጀነራል ይሆናል፣ ከፈለገ ታዋቂ ፕሮፌሰር ይሆናል፣ ከፈለገ እንደፈለገው በቃ ለሁሉንም ቁጭ በሉና እኔ ላስተምራችሁ እንደሚል ስታዩት ከርማችኋል። ያለፉት 8 ዓመት የአዲስ አበባ ዩኒቨርሲቲ ፕሮፌሰሮችን ሰብስቦ እንደዚህ ማስተማር አለባችሁ፣ እንደዚህ ማድረግ አለባችሁ ብሎ ስልጠና የሚሰጥ ነው። ለዶክተሮች ስልጠና የሚሰጥ ነው። ለጀነራሎች ስልጠና የሚሰጥ ነው። አንድ ተራ ተዋግቶ የማያውቅ የሳሞራ የኑስ ኳዳ ተሸክሞ የእሱ ካልሲ እያጠበ ሲውል የነበረው ሌላ ምንም ነገር ያላደረገ ነው አብይ አህመድ። ታሪኩ ይህንን ነው። እስከ 7ኛ ክፍል መማሩ ነው የሚታወቁ። ከዛ በኋላ ያለው ምን እንደሆነ አይታወቅም። ግን እሱ አይደለም አሁን አርዕስታችን። አብይ አህመድ ግን ኢትዮጵያን እያፈረሳት ነው። አድማጮቼ እስከ መጨረሻው ድረስ የሚወድቅበት ነገር እየደረሰ ነው። ከሁሉም ያስፈራ ግን ኢትዮጵያ እርስ በርሳችን አባልቶ ለመጥፋት ነው የሚፈልግ ያለው። በተለይ አዲስ አበባ ያለው የአማራ ተወላጅ፣ የትግራይ ተወላጅ፣ የኤርትራ ተወላጅ፣ የኦሮሞን በዛ ልክ እንደ ሆስቴጅ ነው ይዞት ያለው። እንዳይወጣ እንዳይገባ ያደርጋል። አሁን ለምሳሌ አውሮፕላን ከትግራይ ወደ አዲስ አበባ ክፍት ነው። ሆን ብሎ ነው ወጣቶቹ በሙሉ ወደ አዲስ አበባ እንዲመጡ ይፈልጋል። ልክ ጦርነቷ እንደተጀመረች ይዘጋታል። መውጣት መግባት አትችልም ከአዲስ አበባ። ሁሉንም አስሮ ለማስቀመጥ ነው። እና ብዙ ሰይጣናዊ የሆነ አሰራር እየሰራ ነው ያለው ይሄ ሰውዬ። መጠንቀቅ አለብን። ይህንን ሁሉ ሰው እንዲሰማው ግን ላይክ አድርጉት፣ ሼር አድርጉት እያልኩኝ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።